ሰላም እንዴት ናችሁ? ፋሲል ነኝ። ይህ ደግሞ የኢንፎቴመንት የዩቲዩብ ቻናሌ ነው። እንግዲህ በዚህ ቻናል ላይ ቪዲዮዎችን አፕሎድ ካደረኩኝ የተወሰነ ቆይቻለሁ። ለዚህም ትልቅ ይቅርታ ጠይቃለሁ። ዛሬ በሌላ ቪዲዮ መጥቻለሁ። በዛሬው ቪዲዮአችን ደግሞ በተለይ ደግሞ የዩቲዩብ ቻናል ከፍታችሁ መስራት ለጀመራችሁ ለጀማሪዎች ይህን ቪዲዮ በጣም እንድትከታተሉት ሙሉ እንድትመለከቱ ተፈልጋለሁ። ምክንያቱም የዩቲዩብ ቻናላችሁን ስትከፍቱ ምናልባት ያላሟላችኋቸው ነገሮች ካሉ ማስተካከልና መካተት ያለባቸው ነገሮች ካሉና ዛሬውኑ ማስተካከል ካለባችሁ መስተካከል ያለባቸው ብዙ ነገሮች ይኖራሉ። ስለዚህ ከዚህ ጉዳይ ጋር በተያያዘ ዛሬ ይህን የቱቶሪያል ቪዲዮ ይዤላችሁ ቀርብ ያለው እንደሚጠቅማችሁና እንደምትወዱት ተስፋ አደርጋለሁ። ለወደፊትም ደግሞ ለሌሎች የዩቲዩብ ቻናል ለመጀመር ፍላጎት ያላቸው ብሎም ደግሞ የዩቲዩብ ቻናል ለከፈቱ ጓደኞቻችሁ ደግሞ ይህንን ቪዲዮ ሼር እንድታደርጉ በዚሁ አጋጣሚ ላስታውሳችሁ እወዳለሁ። ለዚህ ቻናል አዲስ ከሆናችሁ እስካሁን ሰብስክራይብ ካላደረጋችሁና ዝም ብላችሁ ቪዲዮዎችን ሰብስክራይብ ሳታደርጉ እያያችሁ ከሆነ ዛሬውኑ ሰብስክራይብ አድርጉ። አሁን በቀጥታ ወደ ዋናው ሐሳብና ወደ ቪዲዮ እንገባለን። መልካም ጊዜ። እሺ ወደ ዛሬው ጉዳያችን ወደ ዛሬው ቪዲዮአችን ስንገባ ዛሬ ይዤላችሁ የቀረብኩት ዩቲዩብ ቻናል ስትከፍቱ በተለይ ደግሞ ጀማሪዎች ከሆናችሁና ዩቲዩብ ቻናል ዝም ብላችሁ ከፍታችሁ ያለ ምንም ማስተካከያ ወይም ደግሞ ምንም ሳታረጉ ዝም ብላችሁ እየሰራችሁ ከሆነ ዛሬውኑ ዩቲዩባችሁን እንድትመረምሩ ወደ ኋላ ዞር ብላችሁ እስቲ ዩቲዩብ ላይ ያስገባኋቸው ወይም ደግሞ ዩቲዩብ ቻናል ስከፍት ምን ነገሮችን ሞልቻለሁ የሚለውን ቆም ብላችሁ እንድታስቡና እንድታዩዋቸው የሚያደርግና የሚያነሳሳችሁ ብሎም ደግሞ ማስተካከል እንድትችሉ የሚረዳችሁ ቱቶሪያል ቪዲዮ ነው ይዤላችሁ የቀረብኩት። በዚህ ቱቶሪያል ቪዲዮ ላይ እያንዳንዱን ነገሮች አብረን እንመለከታለን ማለት ነው። ይሄ ቪዲዮ ይጠቅማችኋል። ስለዚህ ሙሉ ቪዲዮ እንድትከታተሉት ከወዲሁ ግብዣዬን አቀርብላችኋለሁ። ስለዚህ አሁን እንደዚህ ዩቲዩብ ቻናላችን ተከፍቷል። እኔ በኮምፒውተር ነው የምጠቀመው። እናንተ በኮምፒውተር የምትጠቀሙ ከሆነ እንደዚህ ፊት ለፊት እንደኔ ታዩታላችሁ። በስልካችሁ የምትጠቀሙ ከሆነ ደግሞ ክሮም ላይ ትገቡና ወይም ደግሞ ጉግል ላይ ገብታችሁ ዩቲዩብ ስቱዲዮ ወይም ደግሞ youtube.com ብላችሁ ከገባችሁ በኋላ በዳር በኩል ካሉ ወይም ደግሞ በጥግ በኩል ካለ ኦፕሽን ወይም ደግሞ አማራጭ ነጠብጣቦች ትነኩና ወደ ታች ወርዳችሁ ዴስክቶፕ ሳይት ማለት ይኖርባችኋል ማለት ነው። ምክንያቱም እንደዚህ ልክ እኔ ኮምፒውተር ላይ እንደማየው ማየት እንድትችሉ ዴስክቶፕ ሳይት ላይ ማድረግ ስላለባችሁ ነው። አለበለዚያ እንደኔ በኮምፒውተራችሁ የምትመለከቱ ከሆነ ደግሞ በቀጥታ ልክ እንደዚህ ባለ መንገድ ትመለከታላችሁ ማለት ነው። ለማንኛውም ወደ ዛሬው ቪዲዮ ስንገባ ዛሬ ማስተካከል ያለብን በተለይ ደግሞ የዩቲዩብ ቻናል ስንከፍት ምን ነገሮችን ነው ማካተትና ማሟላት ያለብን ነገሮች ለምንድነው ጠቃሚ የሆኑትስ የሚለውን አብረን የምንመለከት ይሆናል። ስለዚህ አሁን የዩቲዩብ ቻናሌን ከፍቻለሁ። እዚህ ላይ እንደምትመለከቷቸው የተለያዩ ቪዲዮዎችን ነው የፖስት ያደረኩት ወይም አፕሎድ ያደረኩት በተለያየ ጊዜ። አሁን ግን ዛሬ የምንመለከተው እነዚህ ሳይሆን በዋናነት የዩቲዩብ ቻናል ላይ ሊሞሉ የሚገባቸው ሊስተካከሉ የሚገባቸው ነገሮች ምንድናቸው? እነዚህ ደግሞ ጠቃሚነታቸው ለዛሬ ብቻ ሳይሆን ወደፊትም የዩቲዩብ ቻናላችን አድጎ ክፍያ መቀበል ስንጀምርም የሚጠቅመን ስለሆነ እሱን በተመለከተ የምናስተካክላቸው ነገሮች ይኖራሉ ማለት ነው። ስለዚህ አሁን እዚህ ጋር የቻናላችሁ ሎጎ ላይ ወይም ፕሮፋይል ፒክቸር ላይ ትሄዱና ቀጥታ አንድ ጊዜ ክሊክ ስታደርጉት እንደዚህ አይነት አማራጭ ይመጣላችኋል። ስለዚህ ቀጥታ ወዴት ነው የምትሄዱት? ዩቲዩብ ስቱዲዮን ትከፍታላችሁ ማለት ነው። በነገራችን ላይ አሁንም ደግሜ ለመግለጽ ያክል በስልካችሁ ላይ የዩቲዩብ ስቱዲዮ የሚለው አፕሊኬሽን ከፍታችሁ እነዚህ ነገሮች ማስተካከል አትችሉም። ስለዚህ ዩቲዩብ ስቱዲዮ ላይ ሳይሆን መግባት ያለባችሁ በስልካችሁ የምትጠቀሙ ከሆነ ክሮም ላይ ገብታችሁ ወይም ደግሞ ጉግል ላይ ሰርች አድርጋችሁ youtube.com ብላችሁ ጽፋችሁ ከመጣላችሁ በኋላ በአማራጩ ነክታችሁ ወይም ደግሞ በጥግ በኩል ካለው ነጠብጣቦች ወይም ደግሞ ኦፕሽን ነጠብጣቦች ነክታችሁ ወደ ታች ሄዳችሁ ዴስክቶፕ ሳይት ላይ ማድረግ ይኖርባችኋል ማለት ነው። ከዛ አሁን ዩቲዩብ ስቱዲዮ ላይ ገብተናል። ዩቲዩብ ስቱዲዮ ላይ ስንገባ የምናገኛቸው የተለያዩ አይነት አማራጮች አሉ። ዳሽቦርዶች አሉ፣ ኮንቴንት አናሊቲክስ፣ ኮሚኒቲ፣ ሰብታይትል
እያለ የሚቀጥሉ ብዙ አማራጮች አሉ። ዛሬ እኛ የምንመለከተው ደግሞ ሁለት ነገሮችን ነው። ከዚህ የመጀመሪያው እታች ላይ ወርዳችሁ እንደዚህ ሴቲንግ የሚል አለ። ሴቲንግ የሚለውን አንድ ጊዜ ክሊክ ታደርጉታላችሁ። ከዛ ሴቲንግ የሚለውን ክሊክ ስታደርጉት ወደ 6 አይነት አማራጮች ይመጡላችኋል። እነዚህ እርግጥ አማራጮች አይደሉም፣ ሁሉም ነገሮች የምንመለከታቸው ይሆናል ማለት ነው። በተለይ በዋናነት ደግሞ ለዛሬ የሚያስፈልጉን ከነዚህ መካከል የተወሰኑት ነገሮች ናቸው ማለት ነው። ስለዚህ የመጀመሪያው ጀነራል ላይ ነው ባይ ዲፎልት የሚቀመጥልን ወይም ደግሞ ገና ስንከፍተው ሴቲንግ የሚለውን ጀነራል የሚለውን ነው የምናገኘው። ጀነራል ላይ ዲፎልት ዩኒትስ የሚል አለ። ይሄ ማለት ባይ ዲፎልት ራሱ ዩቲዩብ ላይ ወይም የዩቲዩብ ስቱዲዮ ከዛ ደግሞ ሴቲንግ ላይ ስንገባ ባይ ዲፎልት የሚቀመጥልን ዩኤስ ዶላር የሚለው ከረንሲ ነው። ይሄ የአሜሪካ ዶላር ማለት ነው። ስለዚህ ይሄን ባይ ዲፎልት ይቀመጥልናል። ግን እኛ የምንጠቀምበት ሀገር ወይም ደግሞ ዩቲዩብ ስንከፍት ሎኬሽናችንን ያደረግነው በሌሎች ሀገራት ከአሜሪካ ውጭ ባሉ በሌሎች ሀገራት ከሆነ ደግሞ ይሄንን የዩኤስ ዶላር ባይ ዲፎልት የተቀመጠልን የዩኤስ ዶላር ልንቀይረው እንችላለን ማለት ነው። ግን እኔ አሁንም የምጠቀመው ዩኤስ ዶላር ስለሆነ እሱን ነው ባይ ዲፎልት ያስቀመጥኩት ማለት ነው እንጂ እዚህ ጋር እንደምታዩቸው በጣም በርካታ የሆኑ አማራጮች አሉ። እኔ ባይ ዲፎልት ዩኤስ ዶላርን አስቀምጫለሁ። ይሄ ለምንድን ነው አስፈላጊነቱ የሚለውን ቀጥሎ በምናየው ነገር ወይም ቀጥሎ በምናያት ቻናል በምትለው ውስጥ እንመለከታለን። እስቲ አሁን ቻናል ላይ አንድ ጊዜ እንገባለን። ቻናል የሚለው ላይ ስትገቡ ቤዚክ ኢንፎ፣ አድቫንስድ ሴቲንግ እንዲሁም ደግሞ ፊቸር ኤሊጂቢሊቲ የሚሉ 3 ነገሮችን እንመለከታለን። ታዲያ እነዚህ እያንዳንዳቸው ምን ጥቅሞች አሏቸው? መጀመሪያ ቤዚክ ኢንፎ ላይ የሚለው ጋር ስንመጣ ካንትሪ ኦፍ ሬዚደንስ የሚል ነገር አለ። አሁን ቀደም ሲል እዚህ ጀነራል ላይ መተን ዲፎልት ዩኒቱን አይተናል። ዩኤስዲ ነው ወይም ደግሞ ዩኤስ ዶላር ነው ከረንሲው። እዚህ ጋር ደግሞ ቤዚክ ኢንፎ ላይ ቻናል ላይ ገብተን ቤዚክ ኢንፎ ላይ ስንመጣ ደግሞ ካንትሪ ኦፍ ሬዚደንስ ላይ ዩናይትድ ስቴትስ የሚል ነገር እናገኛለን። እንግዲህ እነዚህ ሁለቱ ነገሮች ተያያዥነት አላቸው። ምክንያቱም አሜሪካ ውስጥ ግብይት የምትፈጽሙት ወይም ደግሞ ገንዘባችሁ ወይም ከረንሲው የዩኤስ ዶላር ስለሆነ አሁን እዚህ ጋር ስትመጡ ቻናል የሚለው ላይ ስትመጡ በጣም በጥንቃቄ ማሰብና ማወቅ ያለባችሁ ነገር እዚህ ላይ ካንትሪ ኦፍ ሬዚደንስ የሚለው ሎኬሽናችሁን ኢትዮጵያ እንዳታደርጉት ወይም ደግሞ ኢትዮጵያ የሚለውን እንዳትመርጡ። ባይ ዘ ዌይ ኢትዮጵያ የሚል እዚህ ውስጥ ጭራሽም አታገኙ። ምክንያቱም ኢትዮጵያ የዩቲዩብ ፓርትነር አባል አገር አይደለችም ወይም ደግሞ ኢትዮጵያ ውስጥ ዩቲዩብ ምንም አይነት ክፍያ በቀጥታ ለኮንቴንት ክሬተሮች አይከፍልም። ስለዚህ ለኮንቴንት ክሬተሮች ዩቲዩብ የሚከፍለው ኢትዮጵያ ውስጥ ላሉ ኮንቴንት ክሬተሮች በተዘዋዋሪ መንገድ ወይም ደግሞ ሎኬሽናችንን ቀይረን በምንጠቀምበት ሰዓት ነው ማለት ነው። ስለዚህ በዚህ መንገድ ነው ክፍያ የሚፈጸምልን እንጂ በቀጥታ ኢትዮጵያ ውስጥ ሆነን ወይም ደግሞ ካንትሪ ኦፍ ሬዚደንሳችንን ኢትዮጵያ ውስጥ አድርገን የምንጠቀም ከሆነ በፍጹም ኢትዮጵያ ውስጥ ዩቲዩብ ክፍያ አይከፍልም። ስለዚህ እዚህ ጋር ካንትሪ ኦፍ ሬዚደንሳችሁን መቀየር ይኖርባችኋል ማለት ነው። የምትፈልጓቸውን ከነዚህ ውስጥ ካሉ አገራት መካከል ማንኛውንም ልትጠቀሙ ትችላላችሁ ማለት ነው። ለነሱ ክፍያ በቀጥታ ስለሚፈጽም ማለት ነው። ለዚህ ነው እኔም ካንትሪ ኦፍ ሬዚደንስ የሚለውን ዩናይትድ ስቴትስ አድርጌዋለሁ። እዚህ ጀነራል ላይ መጥቼ ደግሞ ከረንት ዲፎልት ዩኒቱን ዩኤስ ዶላር አድርጌዋለሁ። እዚህ ጋር ቀደም ሲል ሳይቻችሁ ከሆነ እዚህ ዩኤስ ዶላር አድርጌዋለሁ። እሺ ወደ ቻናል እንመለስና አሁን እዚህ ጋር ደግሞ ኪወርድስ የሚላለ ኪወርድስ የሚለው ላይ የተወሰኑ ነገሮችን እዚህ ጋር ኮማ እያደረኩኝ ያስቀምጥኳቸው ነገሮች አሉ። እነዚህ ነገሮች ምንድናቸው የሚጠቅሟችሁ? ቻናላችሁ በቀላሉ ከሌሎች ታዋቂ ቻናሎች መካከል ወይም ደግሞ ሌሎች ታዋቂ ቻናሎች ሲታዩ የእናንተም ቻናል እንዲመጣ ነው። ለምሳሌ ኔክስት ቪዲዮ ላይ እንዲመጣ ምናምን ለዛ ስለሚያገለግል ነው ኪወርዶች መቀመጥ ያለባቸው። እኔ ያስቀምጥኳቸው ኪወርዶች 1-4 ይሆናሉ፣ ግን በጣም በርካታ ነገሮችን እዚህ ጋር ማስቀመጥ ትችላላችሁ። ለምሳሌ እዚህ ጋር እስከ 500 የሚሆኑ ወርዶችን ማስቀመጥ ትችላላችሁ ማለት ነው። ስለዚህ እዚህ ጋር ቦታ ሰጥቷችኋል። በእነዛ መሰረት መጠቀም ትችላላችሁ፣ ኮማ እያስገባችሁ ማለት ነው፣ ወይም ኮማ እያስከተላችሁ ማለት ነው። እሺ ከዛ በኋላ አድቫንስድ ሴቲንግ ላይ ስንገባ አድቫንስድ ሴቲንግ ላይ እዚህ ጋር የምትመጣላችሁ 3 አማራጭ ወይም ደግሞ ከነዚህ ከሶስቱ አንዱን ቲክ እንድታደርጉ የምትመጣላችሁ አማራጭ አለች። እቺ ከላይ የምትመለከቷት do you want to set your channel as made for kids ይላል። ስለዚህ እዚህ ጋር ቻናላችሁ ላይ የምትሰሩት ኮንቴንት ለህፃናት ታስቦ የሚሰራ ነው ወይ? ይሄ ነው ጥያቄው።
ለህፃናት አስባችሁ ከሆነ ቪዲዮ የምትሰሩት የስ ልትሉ ትችላላችሁ፣ አለበለዚያ ነው ልትሉ ትችላላችሁ። ወይም ደግሞ በእያንዳንዱ ቪዲዮ በምትለቁበት ሰዓት ላይ ይሄንን ጥያቄ እንዲያመጣላችሁ ማድረግ ትችላላችሁ። ግን እዚህ ጋር አንድ የምነግራችሁ ነገር የስ ካላችሁትና ምናልባትም ለህፃናት አስባችሁ የምትሰሩት ቪዲዮ ሊሆን ይችላል ላይሆንም ይችላል። ግን እዚህ ጋር የስ ካላችሁ ትልቁ ነገር ምንድነው? ኮሜንት ሴክሽናችሁ ይዘጋባችኋል። ኮሜንት ሴክሽናችሁ ከተዘጋ ደግሞ ማንኛቸውም ሰዎች ቪዲዮዎቻችሁን ተመልክተው ኮሜንት እንዳይሰጧችሁ ያደርጋል። ወይም ኮሜንት ቢጽፉላችሁም አይደርሳችሁ ወይም ኮሜንት መጻፍ እንዳይቻል ያደርጋል ማለት ነው። ወይም ተርንድ ኦፍ ያደርገዋል ማለት ነው። ስለዚህ ብዙ ጊዜ ሪኮመንድ የሚደረገው ኖ የሚባለውን አማራጭ እንድትነቁ ነው። በነገራችን ላይ ይሄ ነገር የሚጠቅመው ለዛሬ ብቻ ሳይሆን ቻናላችሁ ሞኔታይዝ ቢሆን ወደፊት ኖ ካላላችሁት ኖ የሚለውን አማራጭ ካልመረጣችሁ ሞኔታይዝ አትሆኑ ወይም ደግሞ ይሄ ሊያግድባችሁ ይችላል ማለት ነው። ስለዚህ አድቫንስድ ሴቲንግ ላይ የምታገኟቸው የመጀመሪያዎቹ ነገሮች እነዚህ ናቸው ማለት ነው። ሌሎቹን ነገሮች ለጊዜው እንተዋቸዋለን። ከዛ ወደ ፊቸር ኤሊጂቢሊቲ እንሄዳለን። ፊቸር ኤሊጂቢሊቲ ላይ 3 ነገሮችን እንመለከታለን። እነዚህ 3 ነገሮች በጣም ወሳኝ የሚባሉ ነገሮች ናቸው። የመጀመሪያው ስታንዳርድ ፊቸርስ ነው። ሁለተኛው ኢንተርሚዲየት ፊቸርስ ነው። ሶስተኛው አድቫንስድ ፊቸርስ ናቸው። እነዚህ ነገሮች ምንድነው አላማቸው ልትሉ ትችላላችሁ። እነዚህ ነገሮች የመጀመሪያው ስታንዳርድ ፊቸርስ ማለት መጀመሪያ ቪዲዮ አፕሎድ ማድረግ ከጀመራችሁበት ጊዜ ጀምሮ እና ፕሌሊስት ክሬት ስታደርጉ እዚህ ጋር ኢኔብል ልታደርጉት የምትችሉት ነገር ነው። ወይም ደግሞ ባይ ዲፎልትም ኢኔብል ሊሆንላችሁ የሚችል ነገር ነው። ሁለተኛው ጋር ደግሞ ስትመጡ ኢንተርሚዲየት ፊቸርስ የሚል አለ። ይሄ ባይ ዲፎልት ኢኔብል አይሆንም። ኢኔብል ግን መሆን አለበት። አሁን የኔ ሶስቱም እንደምታዩት ሶስቱም ኢኔብል ሆኗል። የእናንተ ግን የመጀመሪያው ባይ ዲፎልት ኢኔብል ይሆንላችኋል ወይም ኢኔብል ሊላችሁ ይችላል። ሁለተኛው ግን ኢኔብል የሚላችሁ፣ ሶስተኛው ኢኔብል የሚላችሁ ግን የምታሟላቸው ብቃቶች ሲኖሩ ነው ወይም ደግሞ ብቃቶችን ስታሟሉ ነው። ምን ማለት ነው? በሁለተኛው ኢንተርሚዲየት ፊቸርስን ኢኔብል የሚያደርግላችሁ የቱ ስቴፕ ቬሪፊኬሽናችሁን የጉግል ቱ ስቴፕ ቬሪፊኬሽናችሁን ኦን ስታደርጉ ብቻና ብቻ ነው። በነገራችን ላይ ቱ ስቴፕ ቬሪፊኬሽናችሁ ኦን መደረጉ በጣም ግዴታ ነው። ይሄ ለዩቲዩብ ቻናላችሁ ስላላችሁ ብቻም ሳይሆን ለጉግላችሁ ሴፍቲም ወይም ለጂሜል አካውንታችሁ ሴፍቲ የቱ ስቴፕ ቬሪፊኬሽን ኦን መደረግ አለበት። ስለዚህ ይሄ ኦን መደረጉ ምንድነው ጥቅሙ? ሌሎች ሰዎች ገብተው በጉግል አካውንታችሁ ላይ የሆነ ነገር ለመስራት ፓስወርድ ምናልባት ፓስወርዳችሁን አግኝተው ወይም ደግሞ ፍቃድ ሊጠይቁ ሲሉ ቀጥታ ይሄ መልእክት ወደ እናንተ ወይም የዋርኒንግ መልእክት ወደ እናንተ ይመጣል። ስለዚህ በእርግጥ አንተ ነው ወይ ይሄንን አካውንትን በሌላ ዲቫይስ ቼክ እያደረክ ያለው ወይም እየሞከርክ ያለው የሚል ጥያቄ ይመጣላችኋል። ስለዚህ እዛ ጊዜ አካውንታችሁን ሴፍቲ እናንተው መጠበቅ እንድትችሉ ይረዳችኋል ማለት ነው። ከዩቲዩብ ጋር ደግሞ በተያያዘ ስትመጡ ዩቲዩባችሁ ላይ የዩቲዩባችሁ ቻናላችሁም ሴፍቲ ያስፈልገዋል። ምክንያቱም ማንኛቸውም ሃከሮች ማንኛቸውም ሰዎች መጥተው የዩቲዩብ ቻናላችሁን ከፍተው የራሳችሁን ኢንፎርሜሽኖች እንዳይመዘብሩ አለበለዚያም ደግሞ የእናንተን ዩቲዩብ ቻናል ቀይረው ወደ ራሳቸው እንዳይወስዱትና ሌሎችም የማጭበርበር ስራዎች እንዳይሰራባችሁ ለሴፍቲ ተብሎ የሚደረግ ነገር ነው። ከዛ በተጨማሪ ግን ቱ ስቴፕ ቬሪፊኬሽን ኦን የምታደርጉ ከሆነ አንደኛ ከ15 ደቂቃ የበለጠ ቪዲዮዎችን እንድትለቁ ፍቃድ ይሰጣችኋል። ሁለተኛ ደግሞ ተምኔላችሁን ለቪዲዮዎቻችሁ የሚሆኑ ተምኔላችሁን ራሳችሁ ሰርታችሁ እንድትለጥፉ ይፈቀድላችኋል። ሌላው ደግሞ ወደፊት ከ50 እና ከ50 በላይ ሰብስክራይበርስ ስታገኙ ደግሞ ላይቭ ስትሪሚንግ እንድትገቡ ፍቃድ ይሰጣችኋል። ምን ካረጋችሁ? ቱ ስቴፕ ቬሪፊኬሽናችሁን ኦን ካረጋችሁ። በነገራችን ላይ ግን ከቅርብ ጊዜ ጀምሮ የቱ ስቴፕ ቬሪፊኬሽን በኢትዮጵያ ቁጥር አይሰራም፣ እየሰራ አይደለም። በተለያዩ አይነት መንገዶች ተሞክሯል። በሳፋሪኮም ሲም ካርድ የሚሆን በኢትዮ ቴሌኮም ሲም ካርድ የቱ ስቴፕ ቬሪፊኬሽን ኦን ማድረግ እየተቻለ አይደለም። ስለዚህ አማራጭ ያለው በውጭ ሀገር ባሉ በምታውቋቸው ወይም በዘመዶቻችሁ ስልክ ቁጥር የነሱን ስልክ ቁጥር ወስዳችሁ ሞልታችሁ እዚህ ላይ ወይም አካውንታችሁ ላይ ሞልታችሁ ከዛ በኋላ ሜሴጅ ወደ እነሱ ሲልክ የነሱ እዛ ላይ የተላከላቸውን ኮድ እዚህ ቻናላችሁ ላይ ወይም ደግሞ ጉግል አካውንታችሁ ላይ ስትሞሉ ያን ጊዜ ቱ ስቴፕ ቬሪፊኬሽናችሁ ኦን ይደረግላችኋል ማለት ነው። ስለዚህ ይሄ ነው። ሶስተኛው ግን አድቫንስድ ፊቸርስ የሚባለው ሞር እናንተ ቪዲዮ እየለቀቃችሁ በሄዳችሁ ቁጥር ላይቭ ስትሪም እየገባችሁ በሄዳችሁ ቁጥር
እዚህ ጋር ኢኔብል ይሆንላችኋል ማለት ነው። ወደፊት ደግሞ ቻናላችሁ አፕላይ ለሞኔታይዜሽን አፕላይ የሚያደርግ ይሆናል ማለት ነው። ስለዚህ ፊቸር ኤሊጂቢሊቲ የሚለው አማራጭ በጣም ወሳኝና ወሳኝ የሆነ ነገር ነው። ከዚህ እንወጣና ወደ አፕሎድ ዲፎልትስ እንመጣለን። አፕሎድ ዲፎልትስ ላይ ሁለት ነገሮችን ነው የምናገኘው፣ ቤዚክ ኢንፎ እና አድቫንስድ ሴቲንግስ የሚል እናገኛለን። ቤዚክ ኢንፎ ላይ የምናገኛቸው ነገሮች እነዚህ ከላይ የምትመለከቷቸው ናቸው። የመጀመሪያው ታይትል ነው። ታይትል ሁል ጊዜ ለቪዲዮዎቻችን ወይም እያንዳንዱን ቪዲዮ በለቀቀን ቁጥር የምንሰጠው ስለሆነ እዚህ ጋር ይሄን ባዶ ቦታ ነው ማስቀመጥ ያለብን። አሁን ምንም የምንጽፈው ነገር የለም፣ ቪዲዮ ስንለቅ ብቻ ነው ታይትል የምንሰጠው። ዲስክሪፕሽን ላይ ደግሞ የምናስቀምጠው ነገር ብዙ ጊዜ እንደምንባለው ስለ ቪዲዮአችን ስለለቀቅ ነው ከረንት ቪዲዮ አጭር የሆነ መግለጫ፣ ከዛ በተጨማሪ ደግሞ የሆኑ ተጨማሪ የሆኑ ነገሮችን ልንል እንችላለን። ከዛ በኋላ ደግሞ ሃሽታግ ኪወርዶችን የምናስቀምጥበት ቦታም ጭምር ነው። ስለዚህ ይሄ ዲስክሪፕሽን የዛ ያንን የምናስቀምጥበት ነው። ቪዚቢሊቲ ባይ ዲፎልት እኔ ፐብሊክ ላይ ነው ያደረኩት፣ ግን ሁሉ ጊዜም ቢሆን ቪዲዮዎችን ስለቅ ፐብሊክ ላይ አድርጌ አይደለም አፕሎድ ማድረገው፣ ፕራይቬት ወይም ደግሞ አንሊስትድ ላይ አድርጌ ነው ማድረገው። ለምን ፕራይቬት ላይም ይሁን አንሊስትድ ላይም ይሁን ካረኩኝ በኋላ ታይም ስኬጁል እሰራለሁ። ከዛ በኋላ በዛ ታይም ስኬጁል ራሱ ዩቲዩብ ያንን ሰዓት ጠብቆ ወይም ስኬጁልን ጠብቆ ቪዲዮዎቹን አፕሎድ እንዲያደርግልኝ ስለማደርግ ነው ማለት ነው። ግን እኔ ባይ ዲፎልት ፐብሊክ ላይ ነው ያስቀመጥኩት። ስለዚህ እናንተም ቪዲዮቻችሁን ስትለቁ ቀጥታ ፐብሊክ ላይ ከምታደርጉት ፕራይቬት ላይ ወይም ደግሞ አንሊስት ላይ ካደረጋችሁ በኋላ ከፈለጋችሁ በታይም ስኬጁል ከፈለጋችሁ ደግሞ ቪዲዮቻችሁን አፕሎድ አድርጋችሁ ልክ ጨርሱ ወዲያውኑ ፐብሊክ ላይ ማድረግ ትችላላችሁ ማለት ነው። ሌላው እዚህ ጋር ኮማ እያስከተላችሁ ታግ የምትጽፉባቸው ነገሮች ናቸው። ይህም ቢሆን ቪዲዮቻችሁን ስትለቁ የምታደርጉት ነገር ስለሆነ አሁን መጻፍ አያስፈልጋችሁም። እዚህ አድቫንስድ ሴቲንግስ ላይ ስትመጡ ያው አንዳንድ ነገሮች ናቸው። ለምሳሌ ላይሰንስ የሚል አለ፣ ስታንዳርድ ዩቲዩብ ላይሰንስ የሚል አለ። ስታንዳርድ ዩቲዩብ ላይሰንስ እና ኮመንስ ክሬቲቭ ኮመንስ አትሪቢዩሽን የሚል አለ። እኔ ስታንዳርድ ዩቲዩብ ላይሰንስ ላይ ነው ያደረኩት። ምንድነው ይሄ? ያው የእናንተን የቪዲዮ ላይሰንስ እንዲጠብቅላችሁ ነው፣ ወይም ደግሞ የእናንተን የቻናል ላይሰንስ እንዲጠብቅላችሁ፣ የቪዲዮቻችሁንም ላይሰንስ እንዲጠብቅላችሁ ነው። ያ ማለት ቪዲዮቻችሁ በሌሎች ሰዎች ኮፒ ተደርገው እንደ ራሳቸው ቪዲዮ ከመለቀቅ ይጠበቃሉ ማለት ነው። ወይም ደግሞ ሌላ ሰው የእናንተ ቪዲዮ ቢለቅ ኮፒራይት ኮንቴንት አለበት ይሄ ነገር ወይም ደግሞ ሪዩዝ ኮንቴንት ነው ብሎ የሚጠይቀው እናንተ እዚህ ጋር በምታስቀምጡት ነገር መሰረት ነው ማለት ነው። ሌላው ካታጎሪ፣ የቪዲዮቻችሁ ካታጎሪ ምንድነው? ላንጉዌጁ፣ የቪዲዮ ላንጉዌጅ ወይም የታይትል እና ዲስክሪፕሽን ላንጉዌጁ ምንድነው? ካፕሽን ሰርቲፊኬሽኑ፣ ኮመንትስ ይቅርታ፣ ሞዴሬሽን ምናምን፣ እነዚህ ነገሮች የምትሞሏቸው ነገሮች ናቸው። እነዚህንም ማሙላት ይኖርባቸዋል። ሌላው ወደ ፐርሚሽን ስትመጡ ፐርሚሽን ላይ ያው ፐርሚሽን የምትሰጡት ወይም ደግሞ ኢንቫይት የምታደርጉት ሰው ሊኖር ይችላል። ምናልባት በጋራ ዩቲዩብ ቻናላችሁን ከአንድ በላይ ሆናችሁ የምትሰሩ ከሆነ ከእናንተ ጋር አብሮ የሚሰራው ሰው እዚህ ጋር ፐርሚሽን ሊሰጠው ይችላል። ያ ማለት ምንድነው? ከእናንተ ጋር ሆኖ እሱም ቪዲዮዎችን አፕሎድ ማድረግ ይችላል፣ ኮሜንቶችን ማየትና መጻፍ ይችላል። እንደዚሁም ደግሞ ኢቭን ሃይድ ያደረጋችሁትን ወይም ፕራይቬት የሆነ መረጃችሁንም ጭምር ማየት እንዲችል ፍቃድ የሚሰጠው ነው ማለት ነው። ሌሎቹ ነገሮች አግሪመንቱም ኮሚኒቲ ሞዴሬሽኑም አሁን ለጊዜው አያስፈልጉንም። ስለዚህ በዚህ መንገድ ነው መሞላት ያለበት ሴቲንግ ላይ ስትመጡ ማለት ነው። ስለዚህ መሞላት ያለበት በዚህ መንገድ ነው። ሌላው ከስተማይዜሽን ነው። ዩቲዩብ ላይ ስትመጡ ሌላው የምትሞሏቸው ነገሮች ከስተማይዜሽን ናቸው። ቻናል ከስተማይዜሽን፣ በነገራችን ላይ የዩቲዩብ ቻናል ከስተማይዜሽን መጀመሪያ የዩቲዩብ ቻናላችሁን ስትከፍቱ የምትሞሏቸውና የምታስተካክሏቸው ነገሮች እንደሆኑ ግልጽ ነው። ፕሮፋይል የሚል አለ፣ ሆም ታብ የሚል አለ። ሆም ታብ የሚለው ለጊዜው እንተውና ፕሮፋይል የሚለው ጋር ስትመጡ እዚህ ጋር የምታስተካክሏቸው ነገሮች ምንድናቸው ካላችሁ ባነር ኢሜጃችሁ አለ፣ ፒክቸራችሁ ማለትም ፕሮፋይል ፒክቸራችሁ አለ፣ የዩቲዩብ ስማችሁ፣ ሃንድላችሁ፣ እዚህ ጋር የምታስቀምጡት የዩቲዩብ ኒሻችሁ አላማው ምንድነው፣ የምትሰሩት ምን አይነት ኒሽ ኮንቴንት ነው፣ ሊንኮች፣ ተጨማሪ ሊንኮች አሏችሁ ወይ፣ ዩአርኤላችሁ፣ የዩቲዩብ ዩአርኤላችሁ ምንድነው እና ተጨማሪ ሊንኮች ካሏችሁ፣ ኢሜል አድሬሳችሁ፣ ቪዲዮ ዋተርማርካችሁ፣ እነዚህ ነገሮች የምታስተካክሏቸው ናቸው። ሁልጊዜም ቢሆን የዩቲዩብ ባነራችሁንም የዩቲዩብ ፕሮፋይል ፒክቸራችሁንም ሎጎአችሁንም ስታደርጉ እዚህ ጋር በሚፈቀደው መሰረት ነው ማስቀመጥ ያለባችሁ። ይሄንን በጥንቃቄ አንብባችሁ
በሚገባው መሰረት ማስተካከል ይኖርባችኋል። የዩቲዩብ ስማችሁንም የምታስተካክሉበት እና ሌሎች ነገሮችን እዚህ ጋር የምታስተካክሉባቸው ናቸው ማለት ነው። እዚህ ጋር ሆም ታብ ያው ለሌሎች ሞር አትራክት የሚያደርጉ ፊት ለፊት ላይ የምታስቀምጧቸው ቪዲዮዎች ሊኖሩ ይችላሉ። እነሱን በተመለከተ ነው ማለት ነው። ስለዚህ አጠቃላይ ከተመለከትን ወይም ደግሞ እንደተመለከትነው ዩቲዩብ ቻናል ስትከፍቱ ማስቀመጥ ያለባችሁ ማስተካከል ያለባችሁ እነዚህ ወሳኝ የሆኑ ነገሮች ዛሬውኑ ሳታልፏቸው እንደዚህ ይሄን ቪዲዮም ያያችሁ እንድታስተካክሏቸው በዚህ አጋጣሚ ላስታውሳችሁ እወዳለሁ። እነዚህ ዛሬ ብቻ ሳይሆን ዩቲዩባችሁ ቻናላችሁ ሞኔታይዝ በሚሆንበት ሰዓትም የሚጠቅሟችሁና የሚያገለግሏችሁ ነገሮች ናቸው ማለት ነው። ስለዚህ እነዚህን በጥንቃቄ የምትሞሉ ከሆነ ወደፊት ምንም አይነት ችግር ሳይገጥማችሁ የዩቲዩብ ቻናላችሁ ላይ በምትፈልጉት መንገድ ቪዲዮዎቻችሁን አፕሎድ ማድረግ ትችላላችሁ። በምትፈልጉት መንገድ ዩቲዩብ ቻናላችሁን መጠቀም ትችላላችሁ። ኢቭን አፕላይ በቀላሉ ለሞኔታይዜሽን አፕላይ ለማድረግ ፍቃድ ታገኛላችሁ ማለት ነው። እንግዲህ የዛሬ ቪዲዮ ይሄንን ይመስላል። በሚቀጥለው ደግሞ በሌላ አስተማሪ ቪዲዮ እንገናኛለን ማለት ነው። ለዚህ ቻናል አዲስ ከሆናችሁ እንደዚሁም ደግሞ ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ለጓደኞቻችሁ ይሄንን ቪዲዮ ሼር አድርጉ፣ ምክንያቱም ይጠቅማችኋል። እናንተም የዩቲዩብ ቻናላችሁን አዲስ እየከፈታችሁ ከሆነ ወይም ከፍታችሁ እየሰራችሁ ከሆነ ይሄንን ቪዲዮ ደግማችሁ ተመልክታችሁ የሚቀሯችሁ ነገሮች እንድታስተካክሉ በዚህ አጋጣሚ ላስታውሳችሁ እወዳለሁ። ግብዣዬንም አቀርብላችኋለሁ። የሚቀጥለው ቪዲዮ እስከምንገናኝ ድረስ መልካም ጊዜ። Infotainment vibes, we're here to inspire you.